ያው ጉንፋን ስለያዘኝ ይቅርታ የጠየቅኩ። ዛሬ የምናየው ግራመር ነው። ይህ ግራመር ፈተና የወጣው በ2017 ያለፈው ዓመት የተፈተኑት ነው። ከውስጡ ዛሬ ግራመር እናያለን። በፓርት ቱ ደግሞ ቮካብለሪ። ከዛ በፊት ግን አሁን ፓርት ዋንን አብረን የመጀመሪያ ጥያቄ ምን ይላል? አይ ዳሽ ማይ ሆምወርክ ኤቭሪ ዴይ አፍተር ስኩል። ሁልጊዜ ይላል። ኤቭሪ ዴይ ማለት ሁልጊዜ ቤት ስገባ ከትምህርት በኋላ የቤት ስራዬን ሰራለሁ ይላል። አሁን ከዚህ ውስጥ ዱ ለምን አንጠቀም? ዲዲ ለምን አንጠቀም? ዳዝ ለምን እንጠቀማለን? ሁሌ ለምን እንጠቀማለን ብለን አበኒ ዱ ፕሬዘንት ነው። ለፕሬዘንት ነው የምንጠቀመው። ዲድን ለምን እንደምንጠቀመው? ዲድን ለፓስት ነው የምንጠቀመው። ዳዝንም ለምን እንደምንጠቀመው? ለፕሬዘንት ነው የምንጠቀመው። ታዲያ ከዚህ ውስጥ መልሶ የቱ ነው ካልከኝ አ ነው። ዱ ለምን ካልከኝ ለምን ብለህ ከጠየቅኝ እዚህ ጋር ላስረዳ። ዱና ዳዝ ፕሬዘንት ነው። ዱ አይ ዱ፣ ዩ ዱ፣ ዊ ዱ ለእነዚህ አራቱም የምንጠቀመው ማለት ነው ዱ ነው። ፕሬዘንት ከሆነ ማለት ነው ምኑ ጥያቄው። ለዳዝ ደግሞ ሂ ሺ እና ማንን ነው የምንጠቀመው? ኢትን። ስለዚህ ለምሳሌ ይህ ጥያቄ እንዲህ ቢሆን ኖሮስ፣ ለምሳሌ ይህ ጥያቄ ሂ ቢል ኖሮ ማንን ነው የምንጠቀመው? ዳዝ ይሆን ነበር ማለት። ግን ጥያቄው ምንድን ነው? አይ ነው። ስለዚህ ኤቭሪዴ ማንን ነው የሚወስደው? ፕሬዘንት። እዚሁ እንደገና ላስረዳ። እዚሁ ማለት ነው። እዚህ ጋር እንምጣ። አሁን እዚህ ጋር ያሉት በሙሉ ለምሳሌ ጽሁፉን በመጀመሪያ ፕሬዘንት ሲምፕል ማንን ነው የምንጠቀመው? ኤቭሪዴይ ወይም ሆለዊስ ዩዥዋሊ። ፓስት ሲምፕል የስተርዴይ፣ ፓስት ኮንቲኒዩስ ናው፣ ፕሬዘንት ፐርፌክት። እነዚህ መጠቀም እንችላለን። ቱሞሮ ነበር ምናቸው በሙሉ መጠቀም እንችላለን ማለት ነው። አሁን ደግሞ ወደ ሁለተኛ ጥያቄ እንምጣ። እንደገባችሁ እርግጠኛ ነኝ። ወደ ሁለተኛ ጥያቄ ስመጣ ደግሞ ምን የሁለተኛ ጥያቄ ቶላ ኢዝ አክቲቭ ባት ሌንሳ ኢዝ ዳሽ። አሁን እዚህ ጋር አክቲቭ ማለት ንቁ ማለት ነው። አሁን ቶላ ንቁ ነው፣ ሌንሳ ግን ብዙም ንቁ አይደለም። ስለዚህ ሌንሳ ኖት የሚለውን ወስዳል። ኖት ሃዝ አክቲቭ ሃዝ ቶላ። ሌንሳ ብዙም ንቁ አይደለም እንደማን? እንደ ቶላ ማለት ነው። ሞል አክቲቭ ዛን አይሆንም። እሱ በጣም ንቁ ነው ከእንትና በላይ ይላል፣ ከቶላ በላይ። ሁለቱም እኩል ሃዝ አክቲቭ ሃዝ ቶላ ኢዝ ሃዝ ቶላ እኩል ናቸው። እኩል አይደሉም። ዘ ሞስት አክቲቭ በጣም ትልቅ ነው። ይሄም አይሆንም ማለት ነው። ያልገባችሁ ጥያቄ ካለ በዛው ኮመንት ላይ ጠይቁኝ። አሁን ደግሞ ወደ 28ኛ ጥያቄ ሄዳለሁ። ካልገባችሁ አደራችሁን ኮመንት ላይ ጠይቁኝ። 28ኛ ጥያቄ we dash all our daily activity at 4 o'clock yesterday ይላል። እናንተ ማወቅ ያለባችሁ yesterday ማንን ነው የሚቀበለው? ፓስት ሲምፕል። ስለዚህ ፓስት ሲምፕል ምንድን ነው የሚወስደው? ኢዲ ወይም አይወስድም። ለምሳሌ ሬጉላር እና ኢሬጉላር ቨርብ አለ። ለምሳሌ ኢት ስንል ኤተን የሚል፣ ጎ ስንል ወንት የሚል ማለት ነው። ስለዚህ አሁን የጥያቄ ምን ይላል? ዊን ወስዷል። ኤ ኮምፕሌትድ፣ ቢ ኮምፕሌት፣ አር ኮምፕሌት፣ ዊል ኮምፕሌት። ምን ይወስዳል አለ? ኢዲ። ምኑ ከሆነ ወይ ኢሬጉላር ወይ ሬጉላር ከሆነ ጀጁ። ስለዚህ መልሱ ምንድን ነው? ኤ ነው ማለት ነው። ወደ ሁለተኛ ጥያቄ ስመጣ ደግሞ ሁለተኛ ጥያቄ እንዲላል ደበሌ ኢዝ ዊች አድሚሽን ካርድ። አሁን ደበሌ ምን አለው? አድሚሽን ካርድ አለው። እኛ ማወቅ ያለብን አድሚሽን ካርድ እንዳለው። ሶ ሂ ዳሽ ኤንተር ኢን ዘ ኤግዛም። ምን ይላል? እሱ አድሚሽን ካርድ ስላለው ምን መሆን ይችላል? መፈተን ይችላል። አሁን በዚህ ቦታ መግባት ያለበት ቃል ምንድን ነው? ይችላል የሚለው ቃል ነው። ይችላል ማለት ምን ማለት ነው? ዱም ማለት ነው። አይሆንም። ፕሬዘንት እዚህ ውስጥ አለ። ፕሬዘንት የሚጠይቀን ነገር የለም። ካን ነው ማለት መልሱ። ካን ማለት ይችላል። ለምን ሹልድ አልሆነም? ሹልድ ይገባል ወይም ይባላል ነው። ለምሳሌ እሱ ከአድሚሽን ካርድ ስላለው መግባት ይባላል አይሆንም። ስለዚህ ይህን ወቁ። ዊልም ፊውቸር ስለሆነ አይሆንም ማለት ነው። ወደ 30ኛ ጥያቄ
ቢኮዝ ዘ ስቱደንት አር ሜኪንግ ኖዝ ዘ ስማር አቮይድስ ይላል። ይህን ጥያቄ መቼስ ከምን ጋር የምትይዙት? ይችን ቃል ካወቃችሁ ፕላስ ቨርብ ምን ቨርብ ስሪ ፕላስ አይንጂ ነው ማለት ነው። እሺ ወደ 31ኛ ጥያቄ ዌር ይላል ዳሽ ዩ ጎ ቱ ለስት ዊክድ። አሁን ማወቅ ያለባችሁ ለስት ዊክድ የምትለው ማናት? አይወዙ ፍንፊኔ። መልሱ ምንድን ነው? ዲድ። ምክንያቱም ምንድን ነው የሚገልጸው? ዲድ ማንን ነው የሚገልጸው? ዲድ ማንን ነው የሚገልጸው? ዲድ ማንን ነው የሚገልጸው? ፓስት ሲምፕልን። ስለዚህ ፓስት ሲምፕልን የሚገልጽ በሙሉ ነገር ምንድን ዲድ። ዶ ፕሬዘንት፣ ዳዝን ፕሬዘንት አር አብሮ አይሄድም ማለት ነው። እሺ ወደ 32ኛ ጥያቄ ዘ ዳይሬክተር ወይም ቱ ጅማ ይላል። አሁን ኢን የምትለዋ ቃል ምን ነው የምትገልጸው? ውስጥን ኢን። አሁን እሱ ኤርፖርቱ ውስጥ አይደለም። ምንድን ነው የሚባለው? በኤርፖርት። እስቲ አንዴ ላስረዳችሁ፣ ይህን ስሙኝ።